الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين والصلاة والسلام الأتمان الأكملان على نبينا محمد وعلى آله وصحبه أجمعين أما بعد فيا أيها الإخوة والأخوات السلام عليكم ورحمة الله وبركاته ودنا يتكبراتشو يزي بروغرام تكاتاتاش بملو በአካባቢያችን እና በዙሪያችን ያሉ ሐዘን እና ጭንቀትን አላህ እንዲያነሳላችሁ ፕሮግራሙ አላማው ነው። አላህ Subhanahu Wa Ta'ala በሐዘንና በጭንቀት በረብሻ የተሞላ ቤትና ሐሳብና ልብ አላህ ያርቀልን። አላህ ሰላማችንን ያብዛው። ምሁራኖች ምን ይላሉ? የሰው ልጅ ትልቅ የአእምሮ ህመምና መጨነቅ መነሻቸው ሁለት ነጥቦች ናቸው ይላሉ። አንደኛ ሐዘን ነው፣ ሁለተኛው ደግሞ መጨነቅ ነው። ሐዘን ሁዝን ይባላል በአረብኛ ቋንቋ፣ መጨነቅ ደግሞ ህሙም ይባላል በአረብኛ ቋንቋ። ለዚህ የሰው ልጅ ጡማኒና ያስፈልገዋል። በምንድነው የሚረጋጋው? ጡማኒና ማለት መረጋጋት። በምንድነው የሚረጋጋው? بأقدار الله عز وجل الله በሚወስናቸው ፈልጉ በሚወስናቸው ነገሮች እንደ ሙስሊም መረጋጋት ይፈልጋል፣ መሰበር ይፈልጋል። የታጋሾች ምንዳ በጣም ብዙ ነው። انما يوفى الصابرون اجرهم بغير حساب። እንደው አንድ ሻዒር ምን ይላል? كن عن همومك معرضا وكل الامور الى القضاء كن عن همومك معرضا كጭንቀቶችህ ችላ በላሃቸው ዞር በል። وكل الامور الى القضاء ነገራቶችን ወደ ቀዳቸው ወደ ቀድመ ውሳኔያቸው አስጠጋ። አላህ Subhanahu Wa Ta'ala የወሰነው ነገር ይሁን። አንተ አላህ የወሰነው ነገር ለማስጣል ለማስቀረት አትችልም። አላህ Subhanahu Wa Ta'ala የወሰነውና የሻው ነገር ይሁን ተቀበል። لازم የሚያሳየው አንድ ሐዲስ ሙስሊም የዘገቡት ሐዲስ ነው። عن صهيب بن الرومي رضي الله عنه ያስተላልፈው ሐዲስ ሲሆን قال رسول الله صلى الله عليه وسلم ነብዩ ምን አሉ? عجبا لامر المؤمن የሙእሚን ነገር በጣም ይገርመኛል አሉ። ሙእሚን ነገሩ ይገርመኛል አሉ። وليس ذلك لاحد الا للمؤمن ያም ነገር ያ አግራሞት ለሙእሚን እንጂ ለሌላ ሰው አልተሰጠም። በደንብ አስቢበት አንቺ ሁላችንም እናስብበት። ሙስሊሞች ሙእሚኖች የሚያስገርመኝ ስጦታ አላቸው፣ ከነሱ ውጪ ማንንም ያልተሰጠ የሆነ ስጦታ አላቸው ያሉ ነው ነብያችን አለይሂ ሰላቱ ወሰለም። ምንድነው እሱ? ኢን አሳበቱ ሰራአ ሸከረ ፈካነ ኸይረላህ። መልካም ነገር ያገኘ እንደሆን አላህን ያመሰግንና ፈካነ ኸይረላህ ለሱ መልካም ይሆንለታል። ጥሩ ነገር ሲያገኝ ስኬት ሲያገኝ ተምሮ በጥሩ ውጤት ሲመረቅ ከፈተና ሲያልፍ ጥሩ ሚስት ሲያገባ ጥሩ ባል አላህ ሲሰጣት ጥሩ ልጅ አላህ ሲሰጣቸው የዱንያ ስኬት ሲሰጣቸው ቁርአን ሲሐፍዝ ዲን ላይ ኢስቲቃማ ሲኖረው አያችሁ አላህ የከለከለውን ነገር ሲከለከል አላህ ያልፈቀደበት ቦታ ላይ ሲውል አያችሁ እነዚህ ሁሉም ነገሮች ለሱ መልካም ይሆናሉ። አላህን ያመሰግንና ደግሞ ተጨማሪ መልካም ይሆንለታል። وإذ تأذن ربكم لئن شكرتم لأزيدنكم الله سبحانه وتعالى ያመሰገናችሁ እንደሆን ይጨምርላችኋል። ግልጽ ነው አይደለም? الله سبحانه وتعالى ማመስገን ለተጨማሪ ጸጋን ለማግኘት ከሱ ምክንያት ይሆናል። ያለው ጸጋ እንዲቀጥል ይረዳል። ስለዚህ ምን አሉ? ኢን አሳበቱ ሰራአ ሸከረ ፈካነ ኸይረላህ መልካም ነገርን ሲያገኝ አላህን ያመሰግንና ጥሩ ይሆንለታል። ወኢን አሳበቱ ضراء መጥፎ ነገር ደግሞ ሲያጋጥመው አሉታዊ ነገር ሲደርስበት ጥሩ ያልሆኑ ነገሮች ለህይወቱ ለቤተሰቡ ለልጆቹ ለባለቤቱ ለጤናው ለአካባቢው ለቤተሰቡ ላለበት ሶሳይቲ እንደው የሚያስፈራ ነገር አሉታዊ ነገር ኔጌቲቭ ነገር ሲደርስበት ደግሞ ሰበረ ይታገስና ፈካነ ኸይረላህ ለሱ መልካም ይሆንለታል። ትግስተኞች ቀደም ሲል እንዳነሳውላችሁ ምንዳቸው ከአላህ ዘንድ ቁጥር ስፍር የለውም። الله سوتشن تاجاش لما درج
ብዙ ነገሮችን ወስኖባቸዋል ጾመኛ እንዲሆኑ ያደረጋቸው የረመዳን ወር እንዲጾሙ ያደረጋቸው ትግስተኛ እንዲሆኑ ነው ከሐላል ነገር ጾመዋል ሐላል ነገር አትብለዋል ሐላል ነገር ቤታችሁ መሶባችሁ ላይ ፍሪጃችሁ ላይ ያለውን ቤታችሁ ያፈራውን ነገር አትብለዋል በቀን ከሐላል ሆኖ ከሆነችው ባለቤታችሁ ራቁዋል ትግስት ሊያስተምር ይፈልጋል ታጋሾች ምንዳቸው ትልቅ ስለሆነ ለዚህ ነው በአንድ ሐዲስ ነብያችን አለይሂ ሰላቱ ሰላም የሆኑ ሰዎች መጡና እርዱን አሏቸው ነብዩ ያላቸውን ሰጡ አሁንም ስጡን አሏቸው ነብዩ ያላቸውን ሰጡ አሁንም ስጡን አሉ ሰጧቸውና እኔ ዘንድ ከናንተ ደብቄ ማከማቸው ምንም ነገር የለም ነገር ግን ወመን ይሰብርሁ አላህ የሚታገስ ሰው ለመታገስ የሚሞክር ሰው የሚታገል ሰው ደህነት ሲመጣ ችግር ሲመጣ ረሃብ ሲመጣ ግልጽ ነው አይደለም አሉታዊ ነገሮች ሲበራከቱበት ለመታገስ የሚሞክር ሰው ትግስተኛ ለመሆን የሚታገል ሰው አላህ ትግስተኛ ያደርገዋል ትግስትን ይሰጠዋል ወማ ኡዕጢያ አልቀጥለው ወማ ኡዕጢያ አልተሰጠም አሐዱን ማንም ሰው ዓጣአን ስጦታን ኸይረን ወአውሰዐ ሚን الصبر የተሻለና ሰፊ የሆነ ስጦታ ማንም ሰው አልተሰጠም ከሰብር የበለጠ አሉ ነብያችን አለይሂ ሰላቱ ወሰለም ታጋሽ መሆን ትግስተኛ መሆን ትልቅ የሆነ ስጦታ ነው አላያችሁትም እስኪ ወደ ህይወታችን ስናመጣው ትግስታችን ብዙ ነገር እናደርግና ችግራችንን ሄደን እንለፈልፍና ለማይገባው ሰው እናወራና በአመት ውስጥ አላህ ታሪክ ይቀየርና ምን አለ እንደው ያኔ ባልተናገርኩ ያልንበት ነገር የለም ተናደን ተበሳጭተን ሰው ተናግረን ምን አለ ባልተናገርኩት ያልንበት ጊዜ የለም እንዲሁም ደግሞ ሰዎች ላይ ጥቃት አድርሰን በእጃችን ያሉ ሰዎች ላይ ጥቃት አድርሰን ምን አለ ባላደረስኩኝ ምን አለ ባልተናገርኩ ባልተሳደብኩ ምን አለ ባልገረፍኩት ያለ ሰው የለም በጣም ብዙ ነው ስለዚህ በውስጥ ማስቀረት ትግስተኛ መሆን ይሄ ለሙእሚን እጅግ በጣም ትልቅ የሚያስገርማቸው ነብዩና አለይሂ ሰላቱ ወሰለም የሚያስገርማቸው ነገር ነው ስለዚህ ከመጨነቅና አሉታዊ ነገሮች ሲደርሱ አላህ Subhanahu Wa Ta'ala ወደ ምድር ያመጣውን ሊፈትነን ነው خلقكم ليبلوكم ايكم احسن عملا እናንተን የፈጠራችሁ ማንኛችሁ የተሻለ ስራ እንደሚሰራ ለማየት ነው ታዲያ ሙእሚን በምንድን ነው የሚለየው አላህ Subhanahu Wa Ta'ala ሙእሚንን የሚለየው ይመሕስ ያጠራል ሙእሚኑን ከሙናፊቁ ሙእሚኑን ከካፊሩ ግብስብስ የሆነ ኢማን የተደበላለቀ ኢማን አላህ ስለማይፈልግ ችግሮችን ያመጣ ሙእሚኖችን ይፈትናል በዱንያቸው ጉዳይ በአኺራቸው ጉዳይ ይፈትናቸዋል ከዛ በኋላሳ ከውስጣቸው ጽናተኛ የሆኑ ጸንቶ አላህን የሚያመሰግኑ የሆኑ በአላህ Subhanahu Wa Ta'ala ዲን ላይ ጽንት እንዳሉ የሚቀሩ ምንም ነገር ቢመጣባቸው በጽናትና በትግስት የሚያልፉ ሰዎች ደረጃቸው በጣም ትልቅ ነው ቀደም ሲል እንዳነሳውላችሁ ኢነማ ይወፋሳቢሩና አጅረሁም بغير حساب ትግስተኞች ምንዳቸውን የሚያገኙት ካለ ስፍር ካለ ቁጥር ነው ትግስተኛ መሆን ትንሽ ይለበልና ፕሮግራሜን አበቃለሁ ትግስተኛ ማለት ችግር ሲመጣበት የሚታገስ ሰው ማለት ችግሮች ሶስት አይነት ናቸው አንደኛ አላህ Subhanahu Wa Ta'ala በማምለክ ላይ ትግስተኛ መሆን አላህ Subhanahu Wa Ta'ala ያዘዘን በመፈጸም ላይ ትግስተኛ መሆን በአሁን ሰዓት አቂዳ ላይ መጽናት ትግስት ይፈልጋል በጣም ነን አቂዳ የሆኑ አቂዳ የሌላቸው ሰዎች ኢማን የሌላቸው ሰዎች ኢማን ያላቸውን ሰዎች የሚፈታተኑበት ኢማናቸውን ከውስጥ ለማውጣት ወይንም በኢማናቸው ላይ ለማጠራጠር የሚያደርጉት ጥረት ሰፊ ስለሆነ አላህ ባዘዘን ትእዛዝ ላይ መጽናት ይፈልጋል መታገስ ይፈልጋል አላህ Subhanahu Wa Ta'ala ሲገዱ ያለንን ሰላት ላይ መታገስ ለዚህ ነው وأمر أهلك بالصلاة واصطبر عليها ቤተሰቦችህን እንዲሰግዱ በማዘዝ ላይ ታገስ አላቸው ግልጽ ነው አይደል በማዘዝ ላይ ስገዱ ብለህ ዘዘና በዛም ላይ ታገስ አላቸው ትግስት ይፈልጋል ልጅህን ዛሬ ስገድ ካልከው ነገ ስገድ ትለዋለህ ተነጎዳ ስገድ ትለዋለህ እንቢ ብሎኛል አትበል ሁሉ ጊዜ ስገድ በለው አብረስ ካለ ድረስ ሁሉ ጊዜ እንዲሰግድ ያመቻቸህለት እንዲቀራ ያመቻቸህለት እንዲማር ያመቻቸህለት ግልጽ ነው አይደል መታገስ ትግስት አላህ ባዘዘህ ነገር ላይ መታገስ ሁለተኛው የትግስት አይነት አላህ Subhanahu Wa Ta'ala በወሰናቸው ውሳኔዎች ላይ መታገስ አሉታዊ ውሳኔዎች አላህ Subhanahu Wa Ta'ala በህይወታችን እንዲያጋጥም እሱኮ ከአርካኑል ኢማን መካከል ስድስተኛው ነው አልኢማኑ ቢልቀደር
الله سبحانه وتعالى بوسنا وساني الله بهيوتاችን ውስጥ በሚፈጽማቸው እኛም ማን ፈልጋቸው አሉታዊ የሆኑ ፍጻሜዎች ላይ ወሳኔዎች ላይ መታገስ الله ይፈጽማል الله ሁሉ ጊዜ هو كل يوم هو في شأن كل كان الله بسرع ውስጥ ነው እየሰራ ነው ያለው ሁሉ ጊዜ በትንሹ እድሜ እየቀነሰን ነው ሌላው ቢቀር አፊያ ባናጣ ባንሞት አካላችን ባይጎድል እድሜያችን እየቀነሰ ነው ሁሉ ጊዜ ወደ ቀብር እየሄድን ቀብር ወደኛ እየመጣ ነው ስለዚህ አላህ በሚወሰናቸው አሉታዊ ውሳኔዎች መታገስ ሌላኛው ሶስተኛው የሰብር አይነት ከወንጀል መታገስ الله سبحانه وتعالى يكلكلن ነገር በመከልከል ላይ መታገስ ፈታኝ ነው ይሄ ከሪባ ተታገሳለህ አጅነቢ ጋር ከማውራት ተታገሳለህ ባሁን ሰዓት ይሄዳል ግልጽ ነው አይደል ሰዎችን ከማማት ተታገሳለህ ወንጀል ከመስራት ተታገሳለህ ሐሰት ከማውራት ተታገሳለህ ቃልህን በማክበር ላይ ተታገሳለህ ልጆች አጠገብ ሲያጠፉ ቤቱ ውስጥ እንደው ሲረብሹ ባለቤት ብዙ ነገር ስታደርግብህ አካባቢ ላይ ብዙ ነገሮች ሲመጡብህ ትታገሳለህ በጣም ትግስተኛ ትሆናለህ እንደው ምንም ነገር አታደርግም ግልጽ ነው አይደል እንደው ወንጀል ከመስራት መታገስ ወንጀል ሪባ ከመብላት መታገስ ዝሙት ከመስራት መታገስ በጆሮ حرام ነገር ከመስማት መታገስ መንገድ ላይ ስትሄድ አላህ የፈቀደውን ነገር የከለከለውን ነገር ከመስራት መታገስ እነዚህ ሁላቸውም የትግስት አይነቶች ናቸው እነዚህ ሁላቸው ተደምረው ነብዩና አለይሂ ሰላቱ ወሰለም እነዚህ ሶስቱም ነገር ላይ መነታገሳቸው አላህ የወሰናቸው ውሳኔ ላይ መነታገሰው አላህ የከለከለን ነገር ላይ በመከልከል ላይ መነታገሰው አላህ ያዘዘንን ስንፈጽም መነታገሰው ሶስቱም የትግስት አይነት አንድ ላይ ተደምረው ነብዩን ሰለላሁ ዐለይሂ ወሰለም አስገረማቸው በጣም ጥሩ ይሆናል አሉ በጣም መልካም ይሆንለታል አሉ ሙእሚን ይሄንን የመሰለ ታላቅ ነገር አግኝቷል አሉ ስለዚህ የዛሬው ያሁኑ ፕሮግራም ማጠቃለያው ምንድነው መሰላችሁ የሰው ልጅ ምድር ላይ ሲኖር ሙስሊም ከሆነ ለሱ አሉታዊ ነገር ምንም የለም ማለት ነው የትኛውም ነገር ሲመጣ የሰውየው አቀባበል ይለየዋል እንጂ የሰውየው አወሳሰድና እይታው ይለየዋል እንጂ ማንኛውም ነገር ላይ ሙእሚን ላይ ሲደርስ የትኛውም ነገር ለሱ ጥሩ ነው የትኛውም ነገር አካል መጉደል ሊሆን ይችላል መታመም ሊሆን ይችላል ማጣት ሊሆን ይችላል ደሞ በተቃራኒው ጥሩ ነገር ሊሆን ይችላል ማግኘት ስኬታማ መሆን ሀብታም መሆን አዋቂ መሆን ፕሮፌሰር መሆን የጥሩ ልጅ አባት መሆን የጥሩ ልጅ እናት መሆን የጥሩ ሚስት ባል መሆን የጥሩ ባል ሚስት መሆን ሁሉም ነገር ጥሩ ይሆናል ጥሩ የሚሆነው ግን አቀባበላችን እስላማዊ ሲሆን ነው አግኝተን ስናመሰግንና ባጣር ነገር ላይ ደግሞ ታጋሽ ስንሆን ነው አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለም የተገረሙበት ነገር እሳቸው እንደተገረሙበት ሙእሚን ሆነን ያንን አገራሞታቸውን ሰርተንበት ጥሩውንም ነገር አላህን አመስግነን በአሉታዊ ነገሮች ላይ ደግሞ ታጋሾች ሆነን ምንጸና አላህ ያድርገን اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه واجعلنا من الراشدين والسلام عليكم ورحمة الله